ሰላም ጤና ይስጥልኝ። እንደሙላችሁ አደራችሁ፣ እንደምሰነበታችሁ የተከበራችሁ የኦሪት ክፍል ተከታታዮች ውድ ወገኖቼ ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። ዕለቱ ዕለተ እሁድ ሲሆን እንደ ዕብራውያን ዘመን አቆጣጠር ኒሳን በሚባለው ወር 29 ቀን 5785 ዓመት ዓለም ላይ እንገኛለን ማለት ነው። እና እንግዲህ ወገኖቼ ዛሬ የአምላክ ፍቃዱ ቢሆን ከአድማጮች የተጠየቁ ጥያቄዎችን ነው በእግዚአብሔር አምላክ እርዳታ ለመመለስ የምፈልገው። እንግዲህ ከሁለት አድማጮች ብዙ ተመሳሳይ ጥያቄዎች ተጠይቀዋል። እነዚህን ነው እንግዲህ ምንጮችን ይዘን በፈጣሪ አምላክ እርዳታ ለመመለስ የምንፈልገው ማለት ነው። እና እንግዲህ የመጀመሪያው ጥያቄ የተጠየቀው 3 ጥያቄዎች ናቸው የተጠየቁትኝ። እንዲህ ሲል ነው የሚያሳየን ማለት ነው። የእስራኤል ልጆች ባህሩን ለመሻገር ስንት ጊዜ ሰደደባቸው የሚል ጥያቄ ነው። ሁለተኛ ደግሞ ፈርዖን በባህሩ ሰጥሟል ወይስ አልሰጠመም የሚል ሲሆን፣ ሶስተኛው ጥያቄ ደግሞ ለምንድን ነው እንደ ፈርዖን አንገተ ደንዳና እየተባለ የሚሰደበው? ምክንያቱም ፈርዖን ፈጣሪ አምላክ ነው ልቡን ያደነደነው። በሌላ አባባል ብሔራ ሆፍሼ ወይም ደግሞ የነፃ ምርጫውን ተንጥቋል። ስለዚህ ለምን አንገተ ደንዳና ሊባል ይችላል የሚል ጥያቄ ሲሆን፣ ሌላ አድማጭ ደግሞ የጠየቀው ሁለት ጥያቄ ምንድን ነው? የመጀመሪያው የእስራኤል ልጆች ለምንድን ነው እንደዚህ በቀላሉ ለውጡን በቀላሉ የማይቀበሉት ለምንድን ነው? በሌላ አባባል ለምንድን ነው እንደዚህ አንገተ ደንዳና ህዝቦች የሆኑ ኦሪት እንደምትለው ማለት ነው የሚል ጥያቄ ሲሆን፣ ሁለተኛው ጥያቄው ከመቼ ጊዜ ጀምሮ ነው ይህ ነገር የሆነው የሚል ነው ማለት ነው። እንግዲህ የመጀመሪያው መጀመሪያ እንበልና በአምላክ እርዳታ የመጀመሪያው ጥያቄ እንግዲህ የእስራኤል ልጆች በባህሩ ለመሻገር ስንት ጊዜ ፈጀባቸው ብለን ስንል ከዚህ ላይ ካርታዎችን የዓለም ካርታዎችን ወይም ደግሞ የመካከለኛው ምስራቅና የአፍሪካን ካርታዎች ከመጀመሪያው ከስርቶኑ መጀመሪያ ላይ ያስቀምጥላችኋለሁ። ስርቶኑን ወይም ደግሞ አቁማችሁ አንድ ጊዜ ማየትና የፍሻለት ቦኔን በስርቶን ወይም ደግሞ ከስርቶኑ ላይ የማቀርበውን ማፓ ወይም ካርታ ማየት ትችላላችሁ ማለት ነው። እና ይሄ መጀመሪያው ጥያቄ ላይ ምን ሐሳብ መጣለኝ መሰላችሁ? በታሪክ ከዛሬ 160 ዓመት በፊት አባ መሐሪ የሚባሉ ሊቅ ነበሩ። የኢትዮጵያ ይሁዳውያን አብራክ ከኢትዮጵያ ይሁዳውያን አብራክ የወጡ ትልቅ ሰውዬ ነበሩ። አባ መሐሪ የሚባሉ ሁሉም ያውቃቸው የለም። በዚህ በቋራ የነበሩ በሰሜን ኢትዮጵያ ግድም የነበሩ ሰውዬ ናቸው። እና እንግዲህ እኒህ ሰውዬ ከዛሬ 162 ዓመት በፊት ቀኑ ጊዜው ደርሷል። እንግዲህ የእስራኤል ልጆች ወደ ኢየሩሳሌም የምንመለስበት ጊዜው ደርሷልና በቃ መሄድ አለብን በማለት ህዝቦችን ሰብስበው ወዴት ሄዱ? ወደ ኤርትራ ማለት ነው። ለ2 ሳምንት ያህል ተጉዘው የኤርትራ ባህር ላይ ሲደርሱ ባህሩ ለመምህራችን ሙሴ ለእስራኤል ልጆች እንደተከፈተ ለእኛም ይከፈታል ብለው ሞከሩ። ግን መቼም እንግዲህ ያ ነገር አልሆነም። ይሄ ታምርና ይሄ ድንቅ ነገር አንዲት ጊዜ ብቻ ነው በዓለም የሆነው። አሁን ያን ነገር ሳይሆን ሲቀር ከፊሎቹ ውሃ ጠልመው ሞቱ፣ ከፊሎቹ ደግሞ በኤርትራና በተለያዩ የበረሃማ ቦታዎች ተበታትነው ቀሩ። ብዙሃኑ ሞቱ ማለት ነው። ይህን ጥያቄ ማመጣው ለምንድን ነው? ልክ የዛን ጊዜ የኤርትራ ባህር ቢከፈት ኑሮ የኤርትራን ባህር ከኤርትራ ከአፍሪካ ተነስቶ አሲያ ልክ መካከለኛው ምስራቅ ለመድረስ ምን ያህል ጊዜ ይፈጅባቸው ነበር? ይህ ትልቅ ጥያቄ ነው። ለሁላችሁም የማስቀምጠው ጥያቄ ነው። ይሁን እንጂ ወደ ጥያቄው መልስ አድማጭ ወደ ጠየቀው ጥያቄ መልስ እንመልስና የእስራኤል ልጆች የፈጀባቸው ባህሩን ለመሻገር አንዲት ሌሊት ብቻ ነው። ይህም ከዛ ከመጽሐፉ ላይ ተጽፎልናል ማለት ነው። እንዴት ነው የሚያሳየው? ሌሊቱን ሁሉ ንፋስ ሲያነፍስ ካደረ በኋላ ባህሩ ተከፈተ። ከዛም በኋላ የእስራኤል ልጆች በባህሩ ገቡ። ከዛም በኋላ ጠዋት ሲሆን ደግሞ ፈጣሪ አምላክ ተመለከተ። የፈርዖንን ወታደሮችና ሰረገሎችን ተመለከተ። በሰዓት ላይ ሆኖም ተመለከተ። ከዛም መምህራችን ሙሴን ብትርህን መልሰው አለው። ከዛም ውሃው እንደነበረው ሆነ ይላል። እንግዲህ አጠቃላይ ለእስራኤል ልጆች የፈጀባቸው ወንዙን ለመሻገር ግን አንዲት ሌሊት ብቻ ነው። ለምን ቢባል
እንደምናውቀው የእስራኤል ልጆች እኮ ቀይ ባህርን እኮ ሙሉ ለሙሉ አይደለም ያቋርጡት። ሙሉ ለሙሉ ቢያቋርጡት ኑሮ አረባ ሳውዲ ወይም ደግሞ ሳውዲ አረቢያ ለነበረ የሚደርሱት ማለት ነው። ፈጣሪ አምላክ ሊያደርገው የፈለገው ምንድነው? መጀመሪያ የእስራኤል ልጆች ወደ ቀይ ባህር አስጠጋቸው። በዛን ጊዜ ፈርዖን እንግዲህ መንገዱ ጠፍቶባቸው ነው በዚህ ያንጓልላቸው ብሎ ተከትሏቸው ሲመጣ ፈጣሪ አምላክ እችን ኃይለኛ እጁን ጠንካራ እጁንና ታምሩን ለማሳየት ልክ በባህሩ ድንበር አቆማቸው። የዛን ጊዜ ባህሩ የተከፈተው እንዴት ነው? ሊቃውንቶች እንደሚሉትኝ ልክ እንዴት ነው የሚሉት? ከሸት ይባላል። ከሸት ማለት እንደ ቀስት ማለት ነው። ልክ እንደ ቀስት ተከፈተና ልክ በትንሽ ተከፍቶ በዛም በኋላ ዙረው የእስራኤል ልጆች ዙረው እንዴት ነው የሚሉትኝ? ለ12ቱ ነገሮች ሁሉ 12 መንገድ ነው የተከፈተላቸው ማለት ነው። ይሁን እንጂ ልክ እንደዚህ ተከፈተና ልክ ዙረው ከዛም በኋላ ዙረው በዛው በግብፅ ምድር ነው የወጡት እንጂ ባህሩ ሙሉ ለሙሉ አይደለም ያቋረጡት። ይሄ ማለት እንግዲህ አጠቃላይ የፈጀባቸው መልሱ አንዲት ሌሊት ሲሆን ሌሊቱን ሁሉ ንፋስ ሲያነፍስ ካደረ በኋላ ልክ የእስራኤል ልጆች ባህሩ ደረቅ ሆነላቸው ገቡ። በዛን ጊዜ የግብፅ ወታደሮች ደግሞ ይህን አይተው ተከትለው ሲገቡ ፈጣሪ አምላክ ውሃውን ከደነባቸው፣ እነሱን አሰጠምና የእስራኤል ልጆች ዙረው ቅድም በነበሩበት በግብፅ ምድር ነው የወጡ ማለት ነው። ካርታውን አስቀምጥላችኋለሁ፣ ከካርታው ማየት ትችላላችሁ ማለት ነው። አጠቃላይ የፈጀባቸው አንዲት ሌሊት ብቻ ነው ማለት ነው። ሌሊት ውሃው ተከፈተ፣ ጠዋት ላይ መልሶ ተከድኖ ነበር ውሃው ማለት ነው። የእስራኤል ልጆች ልክ በዚህ ኬሸት በምንለው ኬሸት ረሃባ ወይም ደግሞ እንደ ቀስት አድርጎ ግማሽ ተከፈተና ልክ ዙረው በዛው በነበሩበት በግብፅ ምድር ነው የወጡ ማለት ነው። ይህን ይመስላል ማለት ነው። ሁለተኛው ጥያቄ የሚለው ምንድን ነው? ፈርዖን በባህሩ ሰጥሟን ወይስ አልሰጠመም ይላል። ፈርዖን በባህሩ ሰጥሟን አልሰጠመም የሚለው ማህሎኬት ነው። ሁለት አባባሎች አሉ። ማህሎኬት ማለት እንግዲህ ሊቃውንቶችን የማያግባባቸው አለ። ከፊሎች ፈርዖንም ሰጥሟን ይላሉ። ምንጭ ዘው ነው፣ ያለ ምንጭ አይደለም። ምንጩንም ተዝላይ እናነባዋለን። ከፊሎች ደግሞ አልሰጠመም፣ እሱ ቀርቷን። ከቀረ በኋላም ልክ ድራቢ ኤሌዘር የሚባለው ትልቅ ሚድራሽ እንደሚያሳየው አልሰጠመም፣ እሱን ብቻ ለታምራት አተረፈው። ከዛም ኒኒቬ ወደ ተባለችው ወደ ዛሬቱ ኢራቅ አካባቢ ሄዶ ንጉስ ሆኗን ይላል። ከዚህ ላይ የሚያሳየው ምንድን ነው? ይህንን ማመጣው ከሂዳብሩት ከሚባለው ድረገጽ ነው። እንዲህ ሲል ያሳየናል ማለት ነው። ንህልኩ በዚህ አታናይም ማለት ቀደም የነበሩት ሊቆች ናቸው ማለት ነው። በሚድራሽ ሶኸር ቶቭ የሚባለው ሚድራሽ ምን ሲል ያሳያን? መዝሙር ዳዊት ምዕራፍ 106 ቁጥር 11 ላይ በመውሰድ ምን ይላል? ዳት ራቢ ይሁዳ ሻፊሉ ፈሮ ታባ በያም ሱፍ ሽኔማር ትሂሊም ወይም መዝሙር ዳዊት 106 ቁጥር 11 ላይ እንደሚያሳየው ኤሃድ ምሄም ሎኑታር አንድስ እንኳን አልተረፈም ሲል ያሳያን ማለት ይህን የሚለው ራቢ ይሁዳ የሚባለው ማለት ነው። በዳት ራቢ ነህምያ የሚለው ደግሞ ምን ሲል ያሳያን? ሽፈሮን ይሽታየር ለአስሞ ሽኔማር ሽሞት ቴት ማለትም እንደተባለው ኦሪት ዘጸአት ምዕራፍ 9 ቁጥር 16 እንደሚያሳየው ኡላም ባቡር ዞት ይማድቲኻ በሾምሪም አፉ ታባ ባኽሮና ሽኔማር ትሂሊም ኩፍ ወይም ደግሞ መዝሙር ዳዊት 136 ቁጥር 15 በንኤር ፐሮ በኼላብ በያምሱፍ ፈርዖንንም ወታደሮቹንም በቀይ ባህር አሰጠማቸው እንደሚለው ሰጥሟን ይላሉ። ይሁን እንጂ ብልፊዳ ዞሽ ፈርዖን ይሻር በኻይም እንደዚህ እንደ ራቢ ነህምያ እንደሚያሳየው ፈርዖን በህይወት ኑሯን ሶፎ አያሽ አላህ ለኒኒቬ በማላክ ሻም ብርኬ ድራቢ ኤሌዘር ብርኬ ድራቢ ኤሌዘር የሚባለው ትልቅ ሚድራሽ በረክ ወይም ደግሞ ምዕራፍ 43 ላይ እንደሚያሳየው ኡባ በባል ቱሪም ሽሞት ይውዳለት ላሜዳለፍ። እንግዲህ ይሄ ብርኬ ድራቢ ኤሌዘር ወይም ደግሞ ይህ ትልቅ ሚድራሽ እንደሚያሳየው እንደ ራቢ ነህምያ እይታ ፈርዖን ተርፏል። ይህ የሚያሳየን ምንድነው? የፈርዖን መትረፉን የሚያሳየን ከምን ላይ ነው? ኦሪት ዘጸአት ምዕራፍ 9 ቁጥር 16 እንዲህ ሲል ያሳየናል ማለት ነው። ነገር ግን ኃይሌን እገልጥብህ ዘንድ ስሜም በምድር ሁሉ ላይ ይነገር ዘንድ ስለዚህ አስነስችሃለሁ ይላል። ስለዚህ ምንድነው የሚለው ፈጣሪ አምላክ ከዚህ ላይ እንደገና እናነበው። የአማርኛው ነገር ትንሽ አስቸጋሪ ነው።
ነገር ግን ኃይሌን እገልጥብህ ዘንድ ስሜም በምድር ሁሉ ላይ ይነገር ዘንድ ስለዚህ አስነስችሃለሁ ማለት እንግዲህ ፈርዖን ሁሉም ወታደሮች በሰጠሙበት ጊዜ ፈርዖንን ግን ለታምር እንዳስነሳውና ይሄ ፕርኬደራ ቤለዘር የሚባለው ትልቅ ሚድራሽም እንደሚያሳየው እሱ ብቻ እንደተረፈና ንንቤ በምትባለው ወደ ዛሬቱ ኢራቅ አካባቢ ሄዶ ንጉስ እንደሆነ ያሳየናል ማለት ነው። ሌላው ሶስተኛው ጥያቄ ለምንድን ነው እንግዲህ ፈርዖን አንገተ ደንዳና የሚባለው? እንደምናውቀው እንግዲህ የነፃ ምርጫውን ተቀምጧል። ፈጣሪ አምላክ ከዛው ከኦሪታችን እንደሚያሳየው ከኦሪት ዘጸአት ፈጣሪ አምላክ እኔ ልቡን አደነድነዋለሁ ነው የሚለው። እንግዲህ ምርጫውን ከተነጠቀ የነፃ ምርጫውን ከተነጠቀ ለምንድን ነው አንገተ ደንዳና የሚባለው ሲባል በመጀመሪያ ወደ መጀመሪያው እንሄድ። መምህራችን ሙሴ ሄዶ ህዝቤን ልቀቅ ሲለው ምንድን ነው ያለው? እግዚአብሔርንም አላውቅም የእስራኤልን ልጆችም አልለቅም ነው ያለው። ይሁን እንጂ ወደ ኋላ ቀደም ስንል ግን ዮሴፍ ህልሙን ሲፈታለት ግን ምንድን ነው ያለ? እንዳንተ ያለ ሊቅና ብልህ ምን አለ እግዚአብሔር የተገለጠለት ነው ያለ። እንግዲህ ፈርዖን ብልህ ነው፣ ምንም እንኳን አስማተኛ ቢሆን ፈጣሪ አምላክ ሌላ ኃይል መኖሩን ያውቃል። ይሁን እንጂ ጥቅም በነበረበት ጊዜ ዮሴፍ ህልሙን በፈታለት ጊዜ ምንድን ያለ? ፈጣሪ አምላክን ያውቀው ነበር፣ አወቀው። አሁን ግን ጥቅሙን ሊነጠቅ በሆነበት ጊዜ ምንድን ያለው? እግዚአብሔርንም አላውቅም የእስራኤል ልጆችም አልለቅም ነው ያለ። ከዛም በኋላ መምህራችን ሙሴ እንደተነገረው ታምር አደረገ። ብትሩን ወረወረው፣ እንደ እባብ ሆነ። በዛን ጊዜ ሳቀበት። ምንድን ነው የሳቀበት? ሶኼር ለሙጽላህ ወይም ደግሞ ስኬት የሌለህ ነጋዴ ነህ። አንድ ነጋዴ እንግዲህ አንዲት ሀገር ሽንኩርት ብቻ የምታመርት ሀገር አለች። ከዛ ሽንኩርት ብቻ ተምታመርት ሀገር ሽንኩርት ይዤ ሄጄ ንግድ ለመነገድ አልሞከርም። ምክንያቱም ሁሉም እዚያ ያለ ሽንኩርት ነው። ስለዚህ ሌላ ነገሮችን እንጂ ሽንኩርት መነገድ አልችልም። ምሳሌ ነው። መምህራችን ሙሴም እንደዚህ ነው ያለው። አስማተኛ ከበዛበት ቦታ አስማት ልታደርግ ትመጣለህ። ይሄ አንተ ያልተሳካልህ ነጋዴ ነህ፣ ወይም ደግሞ ሶኼር ለሙጽላህ። ለምን ቢባል በዛን ጊዜ መምህራችን ሙሴ ብትሩን ሲወረወረው ወደ እባብ ሲቀየር ትንንሽ ልጆችን ገና የ3 ዓመት ህፃናቶችን ነው እንግዲህ አምጥቶ መምህራችን ሙሴ እንዳደረገው እንዲያደርጉ ያሳያቸው። ይህ ማለት አስማት በግብፅ በጣም እርኩስ መንፈስ እንዳልነው 50 የርኩሰት በሮች ናቸው በግብፅ ምድር እየነበረ ማለት ነው። ስለዚህ በአስማቱ ማመን አልፈለገም፣ አልሰማም። ምርጫ ነበረው። እስከ 5 ብትሮች ምርጫው ነበረው። ከ5 ብትሮች በኋላ ግና ምርጫውን ተነጠቀ። ለምንድን ቢባል ሚጽባ ጎረሬት ሚጽባ፣ አቤራ ጎረሬት አቤራ። እንዴት ነው? ጥሩ ስራን ይስባል፣ መጥፎ ስራ ደግሞ መጥፎ ስራን ይስባል። አንድ ሰው ወደ መጥፎ ስራ ሲሰማራ ያን መጥፎ ስራ ልክ እንደ ባህል እየሆነለት ይሄዳል። የራሱ የክፍል አካልና የራሱ ባህሪ እየሆነለት ይሄዳል። ከዛም በኋላ የባሰ መጥፎ ስራዎችን ይሰራል። ከዛም በኋላ ከዛ ነገር ለማውጣት ለምሳሌ ሱስ እንበል፣ የአልኮልና የሲጋራ ሱስ ያለው ሰው እንውሰድ። መጀመሪያ ገና ሳይጀምረው ማቆም ማለት ይችል ነበር፣ ምርጫው ነበረው። ይሁን እንጂ ከዛ ውስጥ ከገባ በኋላ ግን ከዛ ለማውጣት ቀላል አይደለም፣ ከባድ ነው። እንግዲህ ፈርዖን ደግሞ እስከ 5 ብትሮች ጊዜ በዛን ጊዜ ምርጫው ነበረው። የእስራኤል ልጆች ለመልቀቅ ምርጫው ነበረው። ይሁን እንጂ ምርጫ ተጠቅሞ አልለቀቃቸውም። ከዛም በኋላ ግን ፈጣሪ አምላክ ደግሞ ልቡን አደነደና 10 ብትሮችን እንዴት ነው የሚለው? በ10 አማሮት ንብራውላ፣ በ10 አባባሎች ዓለም ተፈጠረ። ስለዚህ እኒህን 10 ብትሮች፣ ሌላው ደግሞ 10 ኒስዮኖት ይትናሳ አብርሃም አቢኑ፣ 10 ፈተናዎችን አብርሃም አባታችን ተፈተነ። ስለዚህ ፈርዖንን ደግሞ በ10 ብትሮች የመታው በዚህ መልኩ እስከ 5ቱ ምርጫው ነበረው። ከዛም በኋላ ግና ምርጫውን ተነጠቀና 10 ብትሮችን የተመታው ታምር ለማድረግ ነው። ሌላው ደግሞ አሁን እንግዲህ ፈርዖን እንዳልሞተ የሚያሳየን እንዴት ነው? ራሱ ኦሪት ዘጸአት ምዕራፍ 14 ኦሪት ዘጸአት ምዕራፍ 14 ቁጥር 28 ላይ እንዲህ ይላል וישובו המים ויכסו את הרכב ואת הפרשים לכל חיל פרעה הבאים אחריהם בים לא נשאר בהם עד אחד ይላል። አድ ካለ በኋላ እዝባር ፕሲክ የሚባል ነገር ነጥብ አለ። ነጥብ ያስቀምጥና አድ ኤኻድ ይላል። በአማርኛው ስናየው አንድስ እንኳን አልቀረም ነው የሚለው ትርጉሙ። የአማርኛው ትርጉም በጣም ትክክል አይደለም። ይሁን እንጂ ከዚህ ላይ ግን እንደምናየው በዕብሪቱ ምንድነው ያለው? ከዚህ ላይ አፓራሺም ማለት የፈርዖን ወታደሮቹ ሰረገሎቹ
ገቡ ይላል። ሎኒሻር ባሄም አድ ይላል። ሎኒሻር አንድም አልቀረም ካለ በኋላ አድ ካለ በኋላ ፕሲክ ካደረገ በኋላ ኤኻድ ይላል። አንድም አልቀረ ካለ በኋላ አንድ ብቻ እንደቀረ ከዛም ላይ ያሳየናል ማለት ነው። እና በአጠቃላይ አሁን የራቢ ይሁዳና ራቢ ነህምያ እንደሚሉትና ይህ ትልቅ ሚድራሽ እንደሚያሳየው እንደ መዝሙር ዳዊት 106 ቁጥር 11 እንደሚያሳየው ሁሉም እንደሞቱ ያሳያል። ወሪት ዘጸአት ምዕራፍ 9 ቁጥር 16 እንደሚያሳየው ደግሞ ፈጣሪ አምላክ እንዳቆመውና ለታምር ብቻ እንዳስቀረው ከዛም ወደ ንንቤ ወደ ተባለች ቦታ ሂዶ ንጉስ እንደሆነ ያሳየናል ማለት ነው። ይሄ መጀመሪያው ጥያቄ ሲሆን ሁለተኛው ጥያቄ ለመመለስ ሞክሬያለሁ፣ ግን ሰውየው በዚህ እንትን አላለም፣ በቂ አይደለም በማለት ደጋግሞ ጠይቆ ነበር። የጠየቀው ጥያቄ ምንድነው? አቶ ሀብታሙ ይመስለኛል የእስራኤል ልጆች እንደዚህ በቀላል ማይቀበሉትኝ፣ በቀላል ማለት የተለያዩ እምነቶች በመጡ ቁጥር በየዓለሙ ለምንድነው በቀላል አንገተ ደንዳና ህዝብ የሆኑት ለምንድነው ብሎ ሲል እንግዲህ ወገኖቼ የእስራኤል ልጆች በመጀመሪያ ደረጃ አብርሃም አባታችን በእሳት ተፈትኖ የወጣ ነው። አንድ አምላኩን ፈጣሪ አምላኩን በማወቅ ባዕድ አምልኮት አላመልክም በማለት በናምሮድ በተባለ ንጉስ በእሳት ገብቶ ተፈትኖ የወጣ አባታችን የመጀመሪያው አብርሃም አባታችን ነው ማለት ነው። አብርሃም ይብሪ ማለት ሁሉ ዓለማት በዛ በኩል አብርሃም በዚህኛው በኩል ለብቻው ማለት ነው። ከዛ ቀጥሎ ከአብርሃም አባታችን ከ500 ዓመት በኋላ ደግሞ በ2448 ዓመት ዓለም የእስራኤል ልጆች እንደ ህዝብ ሆነው ከዛሬ 3337 ዓመት በፊት ሲመረጡ ደግሞ እንግዲህ ከ49 የርኩሰት በሮች ወጥተው ወደ 49 የቅዱሳን በሮች ሲወጡ ፈጣሪ አምላክን አይን ባይን ፈጣሪ አምላክም ያው የለም ይሁን እንጂ ታምሩንና ድንቁን ነሲመን ፍላውት ይባላል። ታምሩን የፈጣሪ አምላክን ታምሩንና ድንቁን አይን ባይን ያዩ የእስራኤል ልጆች ብቻ ናቸው። ስለዚህ ምን ይላሉ አሁን ሊቃውንቶች ሲያስተምሩን አባቶቹ የሲናይን ምድር የረገጠና ያን ታምር ያየ ሰው በፈጣሪ አምላክ ላይ ክደት አይኖረው። ካዲ ማለት አሁን ዛሬ ኮፍሪ የሚባሉት ማለት ናቸው። ኮፍሪም እግዚአብሔር የለም እያሉ በተለይ የምርምሩ ዓለም ይሁዲ ቢሆንም የምርምሩ ዓለም እግዚአብሔር የሚባል ነገር የለም፣ ይሄ ተረት ነው፣ ሚክራ ነው ምናምን የሚሉ አሉ። አሁን ነሰል የእስራኤል ልጆች አባቶቹ የሲናይን ተራራ የተረገጡ ሁሉና ያን ሁሉ ታምር ያዩ በፈጣሪ አምላክ ላይ ክደትን አይኖራቸውም ይላል። ይህ ማለት ይህን የመሰለ ታምርና ድንቅ ስራ ነገር ያየ በሆነ ተረት በህልምና በአስማት የሆኑ አስማቶች አሁን ስማቸውን ሁሉ ጊዜ ማልጠቅሳቸው እንፈልጋቸው አንዳንድ እምነቶች የመጀመሪያው የእምነት አቋሚው ምንድነው የሚሉትኝ በኪኔሬት ላይ በውሃውን ላይ በደረቁ ህዷን ዳቦውን አንዲቱን ዳቦ ለብዙ ሰዎች ምግብ እንዲሆን አድርጓል። ይሄ አስማት ነው። ይህን በሚቀጥለው ሳምንት በፕርኪያቦት አመጣላችኋለሁኝ። ፕርኪያቦትን ፈጣሪ አምላክ ፈቃዱ ቢሆን ከሰኞ ላይ ማክሰኞ ላይ ስንማር የዚህን ሰው ስራና ትውልዱን እንዴት እንደነበር ምን አይነት አስማት እንደሚጠቀም እንደነበር ያሳያል። እና ስለዚህ የእስራኤል ልጆች አንገተ ደንዳና ሊሆኑ የቻሉት ይህን የመሰለ ተአምርና የፈጣሪ አምላክን ድንቅ ስራ የእጁን ኃይል አይን ባይን ያዩና ይህን ሁሉ ታምር ያዩ በተለያየ ልፍስፍስ ነገርና በህልምና በአስማት የሚታለሉ አይደሉም። ለዚህ ነው እንግዲህ ኦሪታችንም አንገተ ደንዳና ህዝብ የምትላቸው ፈጣሪ አምላክም የመረጠን ለዚህ ነው፣ በቀላሉ ለሁሉም ነገር እንዳንታለል። ሌላው ደግሞ ከመቼ ጀምሮ ነው ለሚለው መልሱን ባለፈው መልሽ ነበር። ከመቼ ጀምሮ ነው የሚለው እንደ ህዝብ ሆነው ከተቆጠሩበት ጊዜ ጀምሮ ፈጣሪ አምላክ ይህችን የመሰለች ታምሩንና የእጁን ስራ ካሳያቸው ጊዜ ጀምሮ ነው እንግዲህ የእስራኤል ልጆች እላለሁ። ይህን ይመስላል ወገኖቼ። እንግዲህ በእኛ በእስራኤል በይሁዲ ጥያቄ ጠይቆ መልስ የሌለው አይኖርም። እኔ ትንሹ እኔ ደካማው ልጃችሁ ወይም ወንድማችሁ አቅሙ ባይኖሬ ለመመለስ ለዚህ የተካኑ ራባኒም አሉ፣ ሊቆች አሉ እና በእኛ በእስራኤል ዘንድ በይሁዲ ደረጃ ጥያቄ ጠይቆ የማይመለስለት የለም። በሌሎች በአሕዛቦች እንደዛ አይደለም። ምሳሌ አድርጌ ልስጣችሁ። አንዲት ትንሽ ተረክ ከራብ ዛሚር ኮይን የሰማሁትን ታሪክ ልንገራችሁና በዚህ ላጠናቀቅ። ራብ ዛሚር ኮይን ሲያስተምረን ምን ይላል? አንድ ክርስቲያን ካርዲናል የሚባል አለ። ካርዲናል ማለት በአማርኛ አባባል ጳጳስ የሚሏቸው መሰለኝ ትልቁ ማለት ነው። አሁን አንድ ተማሪ ይሄድና ስለ እምነት ጉዳይ ይጠይቃል። አሁን ያን ካርዲናል ወይም ደግሞ ያን ጳጳስ ምን ብሎ ይመልስለታል? ታሚን አልትሻል ሸሎት፣ ጥያቄ አትጠይቅ፣ ማመን ብቻ ነው። እምነት ማመን ብቻ ነው። ጥያቄ የምታበዛ ከሆነ እምነትህ ይሸረሸራል። ስለዚህ እመን እንጂ አትጠይቅ በማለት ይመልሰዋል።
ይሁን እንጂ ይሄ ተማሪ ጥያቄዎቹ አእምሮውን ይኮረኩሩታል። ጥያቄ ጠይቆ የሰው ልጅ መልስ ካላገኘ ሰላሙን ይነሳዋል። አሁን ከዛም በኋላ ይህ ሰው ዶክተሬትም እየተማረ ነበር፣ የእምነት ጉዳይም እየተማረ ነበር። አሁን ልክ ላይብረሪ ወይም ደግሞ መጽሐፍት ቤቶች ገብቶ ሲያገላብጥ የማንን መጽሐፍ ያገኛል? ራምባም የምንለው ራቢ ሞሼ ቤን ማይሞን ከዛሬ 900 ዓመት በፊት የነበረ ሊቅ ራብ ነው፣ ይሁዲ ነው። ከዛም ደግሞ ፈላስፋ ነው። ከዛም ደግሞ ሐኪም ነው። የግብፅ ንጉስ ሐኪም ነው የነበረ ትልቅ ሰው ነው። ይህ ራምባም የምንለው ሁልጊዜ እንደምንተነትነው እንደምናየው መጽሐፍ ቅዱስን በሙሉ ተንትኗል። እና የዛን ሰውዬ መጽሐፍ ያገኝና ለጠየቀው ጥያቄ ሁሉ እያንዳንዱ መልስ ያገኛል። ከዛም በኋላ ይህ ተማሪ ይመለስና ወደዚህ ካርዲናል ወይም ደግሞ ጳጳስ ይሄድና እንዴት ነው አንተ እርስዎ በጥያቄው አንተ ነው በአንተ ነው የማወራው። አንተ ጥያቄ አትጠይቅ እንጂ ዝም ብለህ አትጠይቅ፣ እመን እንጂ አትጠይቅ፣ ለምክንያቱም እምነት ግን ይሸረሽረዋል ብለህ ነበር። ይሁን እንጂ ከዚህ መጽሐፍ ላይ ግን ለጠየቁት ጥያቄ ሁሉ መልስ አገኘሁ እንዴት ነው በማለት ሲጠይቀው ይኸውልህ እንዴት ልበልህ ይሄ የሌሎች ነው የኛ እንደዛ አይደለም በማለት ለመሸሸግ ሲሞክር በቃ ተማሪ በቃ እኔ ወስኛለሁ ግዩር ላረግ ወይም ደግሞ ተገርዤ ወደ ያህዱት ወይም ወደ ይሁዲ ሊሆን ነኝ ምን ይመስልሃል ብሎ ሲያማክረው ከሆነልህ አሽሬኻ ማለትም ምን ነው በተሳካልህ አቅሙ ከኖረህ አድርገው። ታዲያ ይሄ ከሆነ አንተ እንዴት በዚህ እምነት ካላመንህበት እንዴት ሆነህ ኖር በማለት ሲጠይቀው ይኸውልህ እኔ ለዚህ ነው ተወልጄ ያለው ከዚህ በኋላ ለዚህኛው ነገር አቅሙ የለኝም እንጂ እውነቱን አምኜበታለሁ። ስለዚህ ከሆነልህና ከተሳካልህ አድርገው ጀግና ልጄ በማለት ይህ ልጅ ልቀዋል። ይህ ልጅ መጥቶ ተግርዛት አድርጎ ይሁዲ ሆኖ በጣም ሊቅ ይሆናል። ይህንን ታሪክ የተረከልን ራብ ዛሚር ኮሄ ነው በየሳምንቱ ሐሙስ ከሚያቀርበው የወርት ክፍሉ እና እንግዲህ በአሕዛብ ደረጃ በተለይ ክርስትናው እምነት ዓለም እመን እንጂ አትጠይቅ ነው የሚለው። በእኛ ደግሞ ልባችን ያሰበውን ሁሉ ለፈለግነው ጥያቄ ወሪጣችን መልስ ትሰጠናለች። ምናልባት እኔ ልጃችሁ አካታ መመለስ ላልችል እችላለሁ። ይሁን እንጂ ለዚህ የተካሙት ግና ለእያንዳንዳችሁ ጥያቄ መልስ አለ እላችኋለሁ። ይህን ይመስላል። ሰላም ሁኑልኝ። ሰላም ሳምንት ይሁንልን። ሰላም የስራ ጊዜ እንዲሆንላችሁ የተመኘው ወንድማችሁ ጋሻ ወርቁ ነኝ። ሰላም